ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በአማራ ክልል 64 መንገደኞችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ጥልቀት ገደል ውስጥ ገብቶ እስካሁን ባለው መረጃ 31 ሰዎች መሞታቸው ተገለጸ። ተሽከርካሪው በደሴና ኮምቦልቻ መካከል ሀረጎ በተባለ ስፍራ ሲደርስ መንገዱን በመሳት ከ100 ሜትር በላይ ጥልቅ የሆነ ገደል ውስጥ መግባቱን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አስታውቋል። አደጋው የደረሰው ዛሬ ከንጋቱ 12 ሰዓት ሲሆን በተሽከርካሪው ተሳፍረው ከነበሩ 64 መንገደኞች ውስጥ 31 ሰዎች ህይወታቸው ማለፉን ፖሊስ መምሪያው ገልጿል። የተቀሩት ተሳፋሪዎችም ጉዳት የደረሰባቸው ሲሆን በአሁኑ ወቅት በደሴና በኮምቦልቻ ሆስፒታሎች ሕክምና እየተደረገላቸው እንደሆነ የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙህዬ ተናግረዋል። መንግስት ካለበት የውጭና የሀገር ውስጥ ዕዳ ውስጥ በ2019 ዓ.ም ወለዱን ብቻ ለመክፈል 327 ቢሊዮን ብር ሊመድብ ነው። ለ2019 በጀት ዓመት ለትግራይ 31.3 ቢሊዮን ብር ተመድቧል። የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት መርቶት በውይይት ላይ በሚገኘው የመጪው በጀት ዓመት ረቂቅ በጀት መንግስት ለዕዳ ክፍያ ከያዘው 542 ቢሊዮን ብር ለሀገር ውስጥ ዕዳ 248.7 ቢሊዮን ብር የተመደበ ሲሆን ከዚህ ውስጥ ለዋና ብድር ዕዳ ክፍያ 26 ቢሊዮን ብር፣ ለወለድ ክፍያው ደግሞ 222.6 ቢሊዮን ብር ተይዟል። ለውጭ ሀገር ዕዳ ክፍያ ከተያዘው 293.3 ቢሊዮን ብር፣ ለዋናው የብድር ገንዘብ ክፍያ 188 ቢሊዮን ብር ሲሆን ለወለድ ክፍያ የተያዘው ደግሞ 105.3 ቢሊዮን ብር ነው። በዚህም ለሀገር ውስጥና ለውጭ ብድር ክፍያ ከተያዘው 542 ቢሊዮን ብር ውስጥ 327 ቢሊዮን ብር የዋናው ብድር ወለድ ክፍያ ነው። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በግንቦት 2018 ዓ.ም አጋማሽ ከዲሞክራሲ ተቋማት ጋር በነበረው ውይይት የኢትዮጵያ ሰብአዊ መብቶች ኮሚሽን ከ1 ቢሊዮን ብር በላይ የበጀት ጥያቄ አቅርቦ ነበር። ይሁን እንጂ በገንዘብ ሚኒስቴር አዘጋጅነት ለፓርላማው የቀረበው የበጀት ረቂቅ ለኢሰመኮ የፈቀደው 240 ሚሊዮን ብር ብቻ ወይንም 1/4ኛው ነው። በግንቦቱ ውይይት ቋሚ ኮሚቴው ኢሰመኮ ያቀረበው በጀት የተጋነነ ነው ቢለውም ዋና ኮሚሽነር አቶ ብርሃኑ አዴሎ ግን ቤት አይመደብ መኪና አይሰጥ ምን አድርጌ ነው የምሰራው ማለታቸው ይታወሳል። ኮሚሽነሩ በ2019 በጀት ዓመት የገንዘብ ፍላጎቱ ታሳቢ የተደረገው ዓለም አቀፍ ሁኔታን በማየት ራስን ለመቻል ታስቦ ነው የሚል ምላሽ ሰጥተው ነበር። የበጀት ሰነዱ የህዝብ እንባ ጠባቂ ተቋም 238 ሚሊዮን ብር፣ የፌዴራል ዋና ኦዲተር 475.4 ሚሊዮን ብር እንደተደለደለላቸው ያስረዳል። በበጀት ድልድሉ ሌሎች በሚል ምድብ ከተቀመጠው 1.5 ትሪሊዮን ብር አካባቢ ለበጀት ድጋፍ 269.8 ቢሊዮን ብር፣ ለክልሎች ድጋፍ 520.5 ቢሊዮን ብር፣ ለዕዳ ክፍያ 542 ቢሊዮን ብር፣ ለመጠባበቂያ 124.4 ቢሊዮን ብር፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ 14 ቢሊዮን ብር ተደልድሏል። ለ2019 በጀት ዓመት ከተያዘው 520.5 የክልሎች ድጋፍ ውስጥ ለትግራይ 31.3 ቢሊዮን ብር፣ ለአፋር 15.7 ቢሊዮን ብር፣ ለአማራ 112.4 ቢሊዮን ብር፣ ለኦሮሚያ 179.3 ቢሊዮን ብር፣ ለሶማሌ 51.9 ቢሊዮን ብር፣ ለቤንሻንጉል ጉሙዝ 9.5 ቢሊዮን ብር፣ ለጋምቤላ 6.9 ቢሊዮን ብር፣ ለሐረሪ 3.9 ቢሊዮን ብር፣ ለአዲስ አበባ ከተማ አስተዳደር 74.5 ቢሊዮን ብር፣ ለድሬዳዋ ከተማ አስተዳደር 4.5 ቢሊዮን ብር፣ ለሲዳማ 20.9 ቢሊዮን፣ ለደቡብ ምዕራብ ኢትዮጵያ 16 ቢሊዮን፣ ለደቡብ ኢትዮጵያ 36.6 ቢሊዮን ብር፣ ለማዕከላዊ ኢትዮጵያ 30.9 ቢሊዮን ብር ተመድቦላቸዋል። ለመንግስት ተቋማት ከተደለደለው በጀት ለህዝብ ተወካዮች ምክር ቤት 936 ሚሊዮን ብር፣ ለጠቅላይ ሚኒስትር ጽህፈት ቤት 811.4 ሚሊዮን ብር፣ ለአንድነት ፓርክ ፕሮጀክት ጽህፈት ቤት 228.8 ሚሊዮን ብር ይገኙበታል። የፌዴሬሽን ምክር ቤት 324 ሚሊዮን ብር እንዲሁም የብሔራዊ መረጃና ደህንነት አገልግሎት 4.4 ቢሊዮን ብር ተመድቦላቸዋል። የፌዴራል መንግስት ገቢ እቅድ ዝርዝር ሲታይ የውጭ ብድርን ጨምሮ ይገኛል ተብሎ የሚጠበቀው ጠቅላላ ገቢ 2 ትሪሊዮን ብር ሲሆን ከሀገር ውስጥ ቀጥታ ታክስ 427.4 ቢሊዮን ብር፣
በዝርዝር ሲታይ ከምንዳና ደሞዝ 97 ቢሊዮን ብር፣ ከኪራይ ገቢ ግብር 2.5 ቢሊዮን ብር፣ የኮርፖሬት ድርጅቶች የንግድ ስራ ገቢ ግብር 263 ቢሊዮን ብር፣ ከዲቪደንድና የሎተሪ ገቢ ግብር 22 ቢሊዮን ብር፣ ከካፒታል ዋጋ እድገት ጥቅም 3.4 ቢሊዮን ብር፣ ከሮያሊቲ 3 ቢሊዮን ብር፣ ከገቢ ዕቃዎች የቅድሚያ ገቢ ግብር 26.6 ቢሊዮን ብር እንዲሁም ከወለድ ገቢ ግብር 11.8 ቢሊዮን ብር ለማግኘት ታቅዷል። በአማራ ክልል የሚንቀሳቀሰው የፋኖ ታጣቂ ኃይል ምርጫውን ለማስተጓጎል በድምጽ መስጫ ቀን 90 በሚሆኑ አካባቢዎች ጥቃት ከፍቶ እንደነበር ተገለጸ። በተመሳሳይ በኦሮሚያ ክልል የሚንቀሳቀሰው ታጣቂ ኃይል ኦነግ ሸኔም በድምጽ መስጫው ቀን ከፍተኛ ጥቃቶችን በኦሮሚያ ክልል ሰንዝሮ እንደነበር ተገልጿል። በቅርቡ በተካሄደው 7ኛው ጠቅላላ ምርጫ ወቅት በአማራና በኦሮሚያ ክልሎች የሚንቀሳቀሱ ታጣቂ ኃይሎች ምርጫውን ለማስተጓጎል በሰነዘሯቸው የተቀናጁ ጥቃቶች ሳቢያ ቀደም ሲል የነበሩ የጸጥታ ስጋቶችና ውጥረቶች ይበልጥ መባባሳቸውን አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ ፕሮጀክት አክሌድ የተሰኘው የግጭት ጥናት ተቋም ባወጣው አዲስ ሪፖርት ገልጿል። የድርጅቱ የምስራቅ አፍሪካ ከፍተኛ ተንታኝ ዶክተር ጃለኔ ጌታቸው እንደገለጹት በምርጫው ዋዜማና በዕለቱ በተለያዩ ክልሎች የተቀሰቀሱት ግጭቶች እንዲሁም በንጹሃን ዜጎች ላይ የተሰነዘሩት ጥቃቶች የምርጫው ሂደት በሀገሪቱ የነበረውን የጸጥታ ስጋት እንዴት እንዳፋጠነው ማሳያ ናቸው ብለዋል። የፋኖ ታጣቂዎች እንቅስቃሴ በአማራ ክልል የሚንቀሳቀሰው የፋኖ ታጣቂ ኃይል ከምርጫው አስቀድሞ መንገዶችን በመዝጋት ምርጫውን እንደሚያደናቅፍ አስጠንቅቆ የነበረ ሲሆን የክልሉ ባለስልጣናት መጀመሪያ ላይ ማስጠንቀቂያውን ውድቅ ቢያደርጉትም መንግስት በኋላ ላይ የምርጫውን ደህንነት ለመጠበቅ በሚል የተሽከርካሪ እገዳ ለመጣል መገደዱን ሪፖርቱ አስታውሷል። በምርጫው ዕለት የታጣቂ ቡድኑ ኦፕሬሽን አይሻ ሰይድ የተሰኘ የተቀናጀ ጥቃት መክፈቱን የጠቀሱት ዶክተር ጃለሌ በዕለቱ ብቻ ከክልሉ መንግስት የጸጥታ ኃይሎች ጋር ቢያንስ 90 የሚሆኑ ግጭቶች መመዝገባቸውን አስረድተዋል። የኦነግ ሸኔ ጥቃቶች በኦሮሚያ ክልል በተመሳሳይ ሁኔታ በኦሮሚያ ክልል የሚንቀሳቀሰው የኦነግ ሸኔ ታጣቂ ቡድን ከግንቦት 21 እስከ ግንቦት 27 ቀን ድረስ የራሱን የመንገድ መዝጋት እገዳ ጥሎ የነበረ ሲሆን በምርጫው ዕለት በቡድኑና በጸጥታ ኃይሎች መካከል ግጭቶች መከሰታቸውን ተቋሙ አመልክቷል። እንደ ሪፖርቱ ገለጻ አብዛኞቹ ግጭቶች የተመዘገቡት በምስራቅ ወለጋ ዞን ውስጥ ነው። በአርሲ ዞን በንጹሃንና በሃይማኖት ተቋማት ላይ የደረሰ ጥቃት ሪፖርቱ በዕለቱ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ውስጥ ከ200 በላይ የኦርቶዶክስ እምነት ተከታዮች ንብረቶች መውደማቸውን ጠቁሟል። ታጣቂዎቹ በንጹሃን ዜጎች ላይ ጥቃት ከመሰንዘራቸው አንድ ቀን ቀደም ብሎ በቴሌታ ጨፋ ቀበሌ ከኦሮሚያ ክልል ረብሻ መከላከያ ፖሊስና ከቀበሌ ሚሊሻዎች ጋር መጋጨታቸውን ከፍተኛ ተንታኟ ገልጸዋል። ታጣቂዎቹ በነዋሪዎች ላይ ጥቃት ከማድረሳቸውን በላይ የ101 ዓመት ዕድሜ ያለውን የቴሌታ ቅዱስ ገብርኤል ቤተክርስቲያንን ማቃጠላቸው በሪፖርቱ ተረጋግጧል። ተቋሙ ከየካቲት 2015 ዓ.ም ጀምሮ በአርሲ ዞን በንጹሃን ዜጎች ላይ የተሰነዘሩ 159 ጥቃቶችን የመዘገበ ሲሆን በእነዚህ ውስጥ ከ1/3 በላይ የሚሆኑት በተለይም የኦርቶዶክስ ክርስቲያን ነዋሪዎችን ተለይተው ኢላማ ያደረጉ ነበሩ። ይህ በንጹሃን ላይ ያነጣጠረ ጥቃት በአብዛኛው የተፈጸመው በአርሲ ዞን ስር በሚገኙት የሺርካና የሮቤ ወረዳዎች ውስጥ መሆኑን ድርጅቱ በሪፖርቱ አካቷል። የምርጫውን መጠናቀቅ ተከትሎ የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ 7ኛውን ጠቅላላ ምርጫ ያለ አንዳች የጸጥታ ችግር ፍትሐዊና አሳታፊ ሆኖ እንዲጠናቀቅ መንግስት ከ1 ዓመት በላይ የዘለቀ ልዩ ትኩረትና ዝግጅት በማድረግ በቁርጠኝነት ሲሰራ መቆየቱን፣ በሌላ በኩል የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ እንደነበር መግለጹ ይታወሳል። በተለይም ሀገራዊ ምርጫው እንዳይከናወን በተጨባጭም በቅድመ ምርጫና በምርጫ ወቅት የዜጎችን የመምረጥ መብትና ነጻነት ለመጋፋትና ለማደናቀፍ ሰፊ ርብርብና አለን የሚሉትን የጥፋት እጃቸውን መሰንዘራቸውን አስታውቆ ነበር። ለአብነትም በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል ቦታዎች ላይ ትንኮሳ መፈጸማቸውን እንዲሁም በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዲያ ከተሞችን ጨምሮ በክልሉ ዋና ዋና ከተሞችና ንጹሃን ዜጎች ላይ ኢላማ በማድረግ በአዲስ አበባ ከተማ ባደራጇቸው የህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም ተንቀሳቅሰው የነበረ ቢሆንም ይህን የጥፋት ሴራና ድርጊት በመንግስት የጸጥታ ኃይሎች መክሸፉንም ገልጾ ነበር። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት የተንቀሳቀሰ ቢሆንም በጸጥታ ኃይሉ በተወሰደበት
የተጠናከረ እርምጃ ፍላጎቱን ማሳካት አልቻለም። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አሰኮና አካባቢው ጥቃት በመፈጸም ሁሉን አይነት የጥፋት ርብርብ ያደረገ ቢሆንም መንግስት ሁኔታውን መቆጣጠር እንደቻለ የጠቅላይ ሚኒስትር ጽሕፈት ቤት በዚሁ መግለጫው መግለጹ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።